በእርግዝና ወቅት ባጭሩ የሚከሰቱ ከፍተኛ ጭንቀቶች፣ ውጥረቶች የመሳሰሉት ነገሮች የጽንስን አነስተኛ ግብደት ሊያስከትል ይችላል። ከጊዜው ቀድሞ መወለድን ሊያስከትል ይችላል። ከተወለደ በኋላ በእናት ላይ ከፍተኛ የቁጣና የንዴት ስሜት ያለባት እናት ልትገኝ ትችላለች። ስሜትን፣ ትኩረትንና እንደ አጠቃላይ ባህሪን ለመቆጣጠር የረጅም ጊዜ ማቃት ሊያቀታት ይችላል። በቃ እዛ ምንድነው የተፈጠረው ነገርን ራሱ አልወጣም ይላል። ትራውማ ነገር ይኖረዋል እና ጭንቀት የበዛባቸው ነፍሰ ጡር እናቶች ራሳቸውን ለአደጋ ሊያጋልጡላ ይችላሉ። አናግራኛለች በጣም በቃ ከባሏ ጋር በነበረ ውጥረት ምክንያት ድንገት ሄዳ አቦርት የሚያደርግ መድኃኒት የወሰደች እህት 20 ዓመት ሆኖታል ከይዙ ዛሬ ትነድማለች። ራሷ የነገረችኝ ነው የምነግርህ አህመድ። በቃ እንዲህ ያልተገባ ዘው ብለን በቃ ውሳኔን ልንወስን እንችላለን። ስለዚህ እህቶች በዚህ ሰዓት መረጋጋት አለባቸው። አብረን የምንኖር ወንድሞችና ሌሎችም አጋዥ አብረን የምንኖር ሰዎች ደግሞ አንደርስታንድ ማድረግ እነሱን ጭንቀታቸውን መቀነስ ቢቻል ዜሮ ማድረስ፣ ማስደሰት፣ ማዝናናት መረዳት አለበት። ያስፈልጋል እንጂ ስሜት ለውጣቸውን መረዳት አያስፈልግም። ስለዚህ አካላዊ፣ መንፈሳዊ፣ ስነ ልቦናዊ ጤንነት እርጉዝ ለሆነች ሴት ኮምፕሮማይዝ ማይደረግ አስፈላጊ ነገር፣ ምንም ኮምፕሮማይዝ አይደረግም። አቴኒ ኮስት ጭንቀቶችን፣ ለቅሶን፣ ብስጭትን፣ ጠብጥልን እንቀንስላቸውና እስቲ መጀመሪያ ውስጣቸው ያለው ነፍስ በሰላም ይውጣ ወደ ምድር። አንዳንድ ክርክሮችም ጭቅጭቆችም ካሉን በኋላ እንደርስበታለን ብንባባል ጥሩ ነው። ደስ ይላል።